ጉድ አሚሮና እንዲሁም ደግሞ ኢፍሬም ማለት ነው። እናንተ አሰይ አሚሮ እንደዛው ነው በቃ በማንም ምንም ስላወራ ምንም የሚሆን ነገር የለም። በነገራችን ላይ አዎ ይሄንን እኮ ሁላችንም ብለናል። ኤፍሬም ደግሞ ዝም ብሎ አይኑን ጭፍን አድርጎ ነው ያኔ እየሄደው ያለው። አሁን ሁላችንም ናክተናበታል ኤፍሬም ላይ ማለት ነው። ምክንያቱም ቅድም ለታ አሁን ቅርብ ሰዓት ማለት ነው ኪያ ለቀቀውን አይታችሁታል ብዬ አስባለሁኝ። ያ በዛው ልክ ተጨፍጭፎና እንዲሁም ደግሞ ደም በደም ሆኖልን ማይቶልናል። ማን ኤፍሬም ማለት ነው። ይሄም በቃ የድሮ ማንነቴ ናፈቀኝ። ኧረ ተው ባኪ። የድሮ ማንነት ደግሞ ምን ነበር? እኛ እዚህ ጋር ካየና እስከ ዛሬ ድረስ ምንም የተለየ ማንነት አይተነብህ አናቅም ነበር። አሁን ሰሞኑን ግን ወንድምህ ላይ ያደረከው ድርጊትና እንዲሁም ደግሞ ወንድምህ ላይ እየሆነው ያለው ነገር በጣም ሁላችንም በጣም አስጠልቶናል ማለት ነው። ተግባባን አይደል? ኤፍሬም የድሮ ማንነት የሚባለው እናንተ የምታውቁት ማንነት አለው እንዴ? እኔም እስከ ዛሬ ድረስ ይሄንን ሚዲያ ከመጡ ካየኋቸው ጀምሮ እስከ ዛሬ አሁን ያለንበት ሰዓት ድረስ ምንም ኤፍሬም ላይ የሆነ እንትን ነገር አይቼበት አላውቅም። እናንተ አይታችሁበት ታውቃላችሁ ወይስ ደግሞ ይሄ ዝም ብሎ ፉከራ ነው? ግን እንዳለው ደግሞ አሚሮ ማለት ነው ወይ አሚሮ እንዴት ደስ እንዳላኝ እናንተ ማለት ነው። የምሬንን አንዳንዴ ወንድም መገዛ ወንድማችሁ እንደ ጠላት ተነስቶ ሲቆምባችሁ እንዲሁም ደግሞ ጓደኛችሁ የተባለው ደግሞ ከወንድም በላይ ሆኖ እናንተን ለእናንተ ሲቆርቆር ማያቱን እጅግን ከዛ ይበልጥ የሚያስደስተን ነገር አለ ብዬ አላስብም። ይሄ ማስደሰተን ደግሞ ሰሞኑን በአብርሽ ዙሪያ ያሉት ብዙ ልጆች ማለት ይቻላል ለአብርሽ ያኒ እንደ ወንድም ተነስቶ እየቆሙበት እያለ ነገር ማለቴ እንደ ወንድም ተነስቶ እየቆሙለት እያለ እንዲሁም ደግሞ አንዳንድ ሰዎች ደግሞ እንደ ጣላት የቅርብ ሰዎች እንደ ጣላት ተነስቶ እየቆሙበት ነው። ይሄም ያኒ ግልጽና ግልጽ ኤፍሬም ነው መቼስ ይገባችኋል ብዬ አስባለሁኝ ነገሩ ማለት ነው። አሁን ደግሞ ያባሰው መጣ ይላል። አንተ ኤፍሬም እባክህን እነዚህ ልጆች እኮ ለአንተ ለወንድም ብሎክ ነው አይደል እንደዛ የሚሆኑት? አንተ ግን ምን አስበክ ነው? አሁንማ ግልጹ ተናገራ ማለት ነው። ክያ አሁን ለተለቀቀውን ቪዲዮ አይታችሁት ከሆነ አሰይ እናንተ እኔ በነገራችን ላይ በማንም ሰው ላይ የሆነ ጥቃት እንዲደርስ አልፈልግም። ግን ደግሞ አሁን ለታ ኤፍሬም አይቼ ደስ ነው ያለኝ ክያ ማለት ነው። አሰይ አንበሳ እያልኩኝ ማለት ነው። ታዳስ ያኒ ዝም ብሎ ከመፎከር ዝም ብሎ የሆነ ነገር በቃ እንትን ከማለት ይልቅ ነገሮችን አገናዝቦ ማየት የመሰለ ነገር አለ ብዬ አላስብም። ይሄ ሰዎች አሁን የአንተም ጓደኛ ይሁን አንተ ላይ ያጠሉብክ እንዲሁም ደግሞ የአብርሽም ጓደኛ ይሁኑ አንተ ላይ ያጠሉብክ ነገር ምን መሰላህ ኤፍሬም ያኔ የድሮ ማንነቴ ናፈቀኝ ማለት እዚህ ጋር የሚነፋ ነገር የለም። ድሮውንም እናቀሃለን አሁኑንም እናቀሃለን። ምንም የተለየ ማንነት ኖሮ አይደለም እኔ እስከዛሬ ሳየው ማለት ነው። ምን ነው የሆነ ማንነትን ያሳየህበት ወይም ደግሞ እንትን ብላ ተነሳህበት ቪዲዮ ላይ እኔ ጋር አልደረሰም እንዴ? እናንተ አይታችሁታል እንዴ? እኔ አላየሁትም። ምንም ማንነት የሚባል ነገር እኛ እስከዛሬ አይቼ አላቅም። እናንተ አይታችሁታል እንዴ? ደግሞ የተኛው ማንነቱ ነው እንዴ? እኛ ስናየው እዚህ ጋር ያኒ ይሄ ግልጽና ግልጽ ሁላችሁም ታውቁታላችሁ። የወንድሙን ሚስት ወይም ደግሞ የወንድሙን ፍቅረኛ ካልቀማሁኝ እያለ ያንን ነው የምናየው። ይሄ ደግሞ አሳፋሪ ድርጊት እንጂ የድሮ ማንነቴ ናፈቀኝ የሚባል ተነሳ ነው ናፈቀኝ ነው ያለው። እንደዛ የሚባል ነገር እኔ ምንም ማንነት አይቼለት አላቅም። እናንተ ነው የምታውቁት በነገራችን ላይ። ለማንኛውም ይሄን ቪዲዮ እስከ መጨረሻ ድረስ በማዳመጥና በመስማት ሀሳብ አስተያየት ካላችሁ በነገራችን ላይ አሚሮ እንዴት እንዳስደሰታኝ እንዴ ሲናገር ራሱ ማለት ነው። ትላንት ራሱ ሄርሜላን ያኒ በዛ ልክ እንትን ሲመክራት እኛ ማድረግ አለብንን ነገር ለኛ ተውልን እኛ እናደርጋለን እያላት ባለፈው ደታ ደግሞ አብርሽን ወደ ሄርሜላ ከአብርሽና ከሄርሜላ እንዲገናኙ ያደረገው ያዛንም ይሄ አሚሮ ነበር። እናንተ ግን እንደኔ ማን ነው በአሚሮ ደስተኛ የሆነው ማለት ነው? ምክንያቱም እዚህ ጋር እኛ ማናችንም ከሩታ ቢሆን ከሄርሜላ ቢሆን ማናችንም እኔ በኩሌ ማለት ነው ማናቸውም አልጠላም ሄርሜላንም ሩታንም። ነገር ግን ደግሞ አብርሽ እንደዛ ሆኖ ሳይሆን የመጀመሪያው አብርሽ ሆኖ በሚወስነው ውሳኔ የምረን ደስ ይለኛል። ግን እዚህ ሰሞን ላታ ደግሞ የተካሄደው ነገር ኤፍሬም የድሮ ማንነት የምትለው ይሄንን ተዋውና
ራስክ እያዋረድክ አሁን ኪያ ያለውን ሰምታችሁት አይደል? ከኪያና እንዲሁም ደግሞ ይሄ ማን ነው ከኤፍሬም የመጡበት ቪዲዮ ማለት ነው። አይታችሁት አይደል? ከዚህ ይበልጥ ውርደት የለም በነገራችን ላይ ማለት ነው። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ወድ ቤተሰቦቼ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ መጥቼላችኋለሁኝ። ሲመጣ ምንድነው እንዴት ነው የሚለው ግልጽና ግልጽ ታቆታላችሁ ብዬ አስባለሁኝ። ይሄም ደግሞ ምን መሰላችሁ ክርስቲያን ወገኖች ሰላም ብያለሁኝ። ሰላማችሁ ይብዛ። ይሄም ደግሞ ምን መሰላችሁ አሚሮና እንዲሁም ደግሞ ኤፍሬም ማጥቶልናል ማለት አሳይ ሰሞኑንማ የአሚሮ ነገር ኦፍ እናንተ እንዴት ደስ እንዳለኝ ቢታዩ ማለት ነው። እንደስ የሚናገረው ንግግሩ ራሱ በቃ ያኔ እንደ ወንድና ወንድ ሆኖ ነው የሚያወራው ማለት ነው። ይሄንን ሲላቸው ደግሞ ታዳ ወንድ አይደለም እንዴ እንዳትሉኝ ብቻ የምሬኔን በጣም ነው ደስ እያለኝ ማለት ነው። አሳይ አንበሳ ነው የሚለው ሳየው በራሱ ማለት ነው። ኤፍሬም ደግሞ ምን ስለሰራ ነው የድሮ ማንነት የሚለው እናንተ እኔ ግራ ገባኝ። ይወልክ ይሄ ሚላሲክ በሄት ካባቱላ እንድትጨፋጨፍ ቤት ካባቱላ ሁሉም እንተነስተው እንዲጨፋጨፍ እየሆንከ ነው ያለው ማለት ነው። ገባህ አይደል? አሁን ሰውነቱ በሙሉ እንደ በቃ ፊቱ በሙሉ ደም ተለውሶ ነው የመጣልን ማለት ነው። አስቡት። አርፎ ቢቀመጥ ኖሮ ይሄ አይመጣም። ምንድነው ያለው? ይሄ ወንድም አይደለም የወንድሙን ሚስት ለራሱ ያፈቀራ እንዲሁም ደግሞ ለራሱ ያወደዳ ከወንድሙ ደግሞ በምንም ተአምር ሆኖ እሱን እንዲነጥቀው ሲቀጥል ደግሞ ሩታ ላይ እሱ ላይ ሆነ ፋይል ተይዞበታል። ስለዚህ ያንን ፋይል እንደተለቅበት ብሎ እሷን ሩታን ቃንቶ ወይም ደግሞ ለሩታ አስቦ አይደለም እያደረገው ያለውና እየተካሄደው ያለው ነገር አስቡት። አሳይ አታዋርደኝ ማለት ገና ዛሬ ነው እንጂ ታዲያ ይሄንንም ውርደቱን ይዞ ደግሞ እኔ የድሮ ማንነቴን አፈቀኝ ይላል። እናንተ ሰው ምንድነው ሲሞት አያውቅም እንዴ? ኤፍሬም አንተ ስትሞት አታውቅም እንዴ? ግን እንዴ አሁን እኮ ሞት አፍ ላይ ደርሰሃል እኮ አሁን በዚህ ተረፍከ ይባላል እንዴ? እኔማ በቃ ሄዳ እያልኩኝ ነበር። ወዴት እንደው ወደ መሞት ነው። ወዴት ይሄዳል እንዴ? በቃ ኪያ ነው ማን ነው በነገራችን ላይ ሲሙ ማለት ነው እሱ ወይ በቃ ዛሬማ ጉዱን አፈላው እንዴ? በቃ በአብርሽ ተባብ ሆኖ በአብርሽ ተሳቦ ይሄ ደግሞ እንዳይሞት ደግሞ ሲሄ ከሞታ ነገሩ ችግር ነው እያልኩኝ ብዙ ነገር ፈርቼ ነበር። በስተመጨረሻ ደግሞ ግልጹ ይነግርሃለሁኝ ሩታን ላይ ቃንታሃት እንደሊሆነ ግልጽና ግልጽ ጉዳይ ነው። ሄርሜላን ደግሞ አፈቅራሃት እንደሆነ ግልጽና ግልጽ ጉዳይ ነው እያላ ነበር። ይሄም ደግሞ መጀመሪያ እንዳያችሁት እንደ አንድም ወንድ በቃ ቢሆንስ ምን ይጠበስ? አዎ አፍቅሪያት አለሁኝ በቃ ምን ላድርግ? እኔ እኮ ወድጃት አለሁኝ በቃ እኔ የወደድኳት ሴት ከወንድሜ እንዴት ይሆንብኛለች? አቤት ጉድ! እናንተ ጉዱ አያልቅም። ጉዱ አያልቅም። እንዴት ከወንድሜ ጋር ትሆናለች? ምን ላድርግ ታዳ? አንተን ቢትሆን ምን ታደርግ ነበር እያላ ደግሞ አያፍራውም። እናንተ ይሄ ኤፍሬም የሚባለው ሰውዬው ማለት ነው። ምን ነው ኤፍሬም አንተ ማፈር የሚባል ነገር የለህም እንዴ? ኧረ ተው ተረጋጋ፣ ቀስ በል ሰውዬው። ምንድነው ነገሩ? እኛንም ግራ አታጋባን። ወንድምህ ላይ እንደ ጣላት ተነስተህ ማለት ነው እንዴ? ወንድምህ ላይ አንተ ተነስተህበት እነዚህ ልጆች ደግሞ እንደ ወንድም ሲጠጉት ምን ይመስልሃል እንዴ? አንተ እንደ አንድ ጣላት ተነሳ። እንዲሁም ደግሞ ጓደኞቹ ደግሞ እንደ አንተ ወንድም ሆኖ ሲጠጉት ማለት ነው። ደግሞ ሁሉም ሰው የፈረደው አንተ ላይ ነው። ምንድነው ደግሞ አሁን ደግሞ ምን ሸዋ ነው? የድሮ ማንነቴን ናፈቀኝ አላለም። ኧረ ተው እባክህ ሰውዬው። እንዲሁ ህዝብ ሁላ አይን ብላ እያለህ ነው ያለው። ታዲያ የድሮ ማንነቱ ደግሞ ምንድነው? እናንተ የምታውቁት ማንነት ካላ ኮሜንት ስር ማስቀመጫው አስቀምጡልኝ። እኔ ማቀው ማንነት ስለሌለኝ ያ ቪዲዮ ደግሞ ማንነቱን ያያችሁበት ቪዲዮ እኔ ጋር ሳይደርስ ቀርቶ ነው እንዴ? ወይስ ደግሞ እኔ ያላየሁትም ይሁን እኔ አላቅም። ለማንኛውም ሁላችሁ አመሰግናለሁኝ። ባይ ባይ።